ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለዚህ ቻናል አዲስ ሆናችሁ ካላችሁ አዲስ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ እንዲጀምሩልኝ እያልኩ ቀጥታ ዞሮ ያስኩላችሁ መረጃ የማልፍ ይሆናል። ዛሬ ላይ እንግዲህ ስለ ፓውስ አዲስ መረጃ አለ ማለት ነው። በዚህ ቪዲዮ እሱን የምንመለከት ይሆናል። ቀጥታ ወደ መረጃው እናልፋለን። ፓውስ እንግዲህ ይሄ ሊሆን ይችላል ወይስ ደግሞ አይሆንም የሚለውን ብዙዎች እየሰጡ ይገኛሉ፣ የራሳቸውን መላመት ማለት ነው። ምናልባት በባይናንስ ላይ ሊስት የሚሆን ከሆነ በአንድ ዜሮ በዚህ መልኩ ማለት ነው ሊሆን ይችላል ተብሎ ይገመታል። በዚህ ከሆነ እንግዲህ በጣም አሪፍ ሊሆን ይችላል። እንደምትመለከቱት 1024 የተባሉ በባይናንስ ላይ ሊስት እንደሚሆን እንዲሁም ደግሞ አዳዲስ መረጃዎችን እያወጡ ይገኛሉ። ምናልባት ሪልነቱን ያው ሁላችንም አብረን የምንከታተል ይሆናል። እንግዲህ ዛሬም በኦፊሻል ኤክስ አካውንታቸው በፓውስ ላብ ማለት ነው ፓዎች የለቀቁት መረጃ አለ ማለት ነው። እንደምትመለከቱ እንግዲህ እነዚህ ሲለቁ ከርመዋል ማለት ነው። እንደምትመለከቱ እንግዲህ በባይናንስ ላይ ሊስት እንደሚደረግ ራሱ ከአንድ ቀን በፊት ማለት ነው እንደምትመለከቱት ለቀዋል ማለት ነው። እንግዲህ በባይናንስ ላይ ሊስት ይሆናል። ባይናንስ ደግሞ ማርኬት ካፑ የተሻለ ሊሆን ይችላል ብለው የተናገሩት አለ። እኛም እንግዲህ የፓውስ ላብን ሰርች እናድርግና ፓውስ ላብ ላይ እንግዲህ ክሌም ወይም ደግሞ ዲፖዚት መቼ ነው የሚሆነው፣ ስንት ሰዓት ላይ ሊስት ይደረጋል የሚለውን እንመለከታለን ማለት ነው። እዚህ ቦታ ላይ ገብተን የኛውን እናጥፋውና ወደ ፓውስ ላብ እንግባና ፓውስ ላብን ሰርች እናድርግና እንደምትመለከቱት እንግዲህ ፓውስ ላብ መቼ ላይ ነው ሊስት የሚሆነው፣ ስንት ሰዓት ላይ ነው በ16 የሚለውንም እዚህ ቦታ ላይ የምንመለከት ይሆናል። እንደምትመለከቱት እንግዲህ ፓውስ ላብ ያስተላልፈዋል። እንደምትመለከቱት ዲፖዚት የሚሆንበትን ቀን ተናግረዋል ማለት ነው። እንደምትመለከቱት ትንሽ ቀን እንደቀረው እዚህ ቦታ ላይ ገልጸዋል። እንዲሁም ደግሞ ወደ ሴንትራል ኤክስቼንጅ ዊዝድሮ ተደርጎ ዲፖዚት የሚሆንበት በ16 እንደሆነ ከሁለት ቀን ከአንድ ቀን በፊት ይገባ ነበር እስከዛሬ። ነገር ግን የፓውስ ግን የሚገባው ወደ ሴንትራል ኤክስቼንጆች ዲፖዚት ማድረግ የሚጀመረው ወይም ደግሞ ሙሉ በሙሉ የሚገባው በ16 እንደሆነ የሊስቲንግ ቀኑ ዕለት ማለት ነው። እንግዲህ ያ ማለት ወይ 9 ሰዓት ወይም ደግሞ 7 ሰዓት ይሆናል ተብሎ ይገመታል። ከዚህ አይወጣም ማለት ነው። 9 ሰዓት ወይም ደግሞ ስንት ሰዓት ይሆናል ማለት ነው? 7 ሰዓት በእኛ በኢትዮጵያ ማለት ነው የሚሸጥበት ይሆናል ማለት ነው። በ16 ማለት ነው። ሊስቲንግ ዴይ እንግዲህ ኦልሞስት ዛሬ 12 ነው። ከ4 ቀን ከ3 ቀን በኋላ ማለት ነው ኦልሞስት 4ኛው ቀን መሸጫው ስለሆነ ማለት ነው። እንግዲህ ቀኑን ስፔሲፊካሊ ሰዓቱን የማሳውቃችሁ በዚሁ የዩቲዩብ አካውንቴ ስለሆነ ሁላችሁም ላይክ ማድረጉን እንዳትረሱ ማለት ነው። እንደምትመለከቱት ደግሞ የኦንቼይን ክሌም ለምሳሌ በባይናንስ ካልመጣ አማራጫችን ሊሆን የሚችለው ምክንያቱም 4 አካውንት 5 አካውንት ከዛም በላይ እየሰራን እንኖራለንና ኦንቼይን ክሌም ማድረግ ነውና እዛ ላይ ደግሞ ክሌም የምናደርግበት በዌብሳይቱ ብቻ እንደሆነ ኤክስክሉሲቭሊ ቪያ ፓውስ ዌቭ ብለዋል። እንግዲህ በፓው ዌቭ ሳይት ብቻ ገብተን በፋንቶም ዋሌታችን ማለት ነው ፋንቶም ላይ ብቻ ገብተን ምን እንደምናደርግ ዊዝድሮ እንደምናደርግ ተናግረዋል ማለት ነው። ያ ደግሞ ምን ይኖረዋል ማለት ነው ፊ ይኖራል። ምናልባት ኢፍ ባይናንስ ሪል ሆኖ የሚመጣ ከሆነ በ2 ቀን ወይም በ3 ቀን ውስጥ ያሳውቃሉ። ካልሆነ ግን ምንድነው ጣፋንታችን የሚሆነው በኦንቼይን ክሌም ማድረግ ነው ማለት ነው። እንደምትመለከቱት ያለ አንድ ነገር ኦንቼይን ክሌም ብለው አላቀረቡም። ሌሎች ኤክስቼንጆች የሚመጡ ከሆነ ምናልባት ሰስፔንስ አድርገው አንድ ቀን ሲቀረው ባይናንስን ያመጡታል ወይስ አያመጡትም የሚለውንም አብረን የምንመለከት ይሆናል። ከመጣም ፈጥኜ በዚሁ በዩቲዩብ አካውንቴ ስለሆነ ማሳውቃችሁ ላይክ ሼር እንዲሁም ደግሞ ሰብስክራይብ ማድረግ አይረሳ። በአዲስ መረጃ የምመለስ ይሆናል። እንደምትመለከቱት የለቀቁት እንግዲህ ከ14 ሰዓት በፊት ነው ማለት ያ ማለት ኦልሞስት አንድ ቀን እንኳን አልሆነም ይሄ መረጃ ስለቅላችሁ ማለት ነው። ስለዚህ እንደደረሰ እዚህም ጋር የገለጹት በፒክቸር አለ። እያንዳንዱ ጊዜ ነው በፒክቸር የሚገልጹት ማለት ነው። ዊንስዴይ ብያችሁ ነበር ሮብ እንደሚሆን እንግዲህ በ16 ሮብ ነው ሊስት የሚያደርጉበት ሮብ ብዬ የሆነ ቪዲዮ ለቅቄ ነበር። ከዛም በኋላ ደግሞ ሊስት የሚሆንበትን ቀን አሳውቂያችሁ ነበር። አሁንም ደግሞ አዲስ ነገር ሲሆን ቀጥዬ ማሳውቃችሁ ስለሆነ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ላይክ እያደረጋችሁና ኮሜንት እያስቀመጣችሁ በሌላ ቪዲዮ እንገናኛለን። ስለነበረን ጊዜ አመሰግናለሁ። መልካም